ሰላም ልጆች እንዴት ናችሁ? ደህና ናችሁ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያለፈ ነው? በጣም ጎበዝ ልጆች ትምህርታችሁን እየተከታተላችሁ ነው? በጣም ጎበዞች። ከኔ ጋር ስንሰራቸውን ስራዎች ጊዜ ሰጣችሁ እየተከታተላችሁ እየሰራችሁ እንደሆነ አልጠራጠርም። በጣም ደስ ይላል ልጆች። ዛሬም ለእናንተ የሚሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ እዚህ ጋር እዩና ገምቱ። ጎበዞች ሁላችሁም በደንብ አድርጋችሁ ገምታችኋል። ዛሬ የምንሰራው እርሳስ ነው። እርሳስ ሁላችሁም አላችሁ አይደለ? አያችሁት? የኔ ስራስ ደግሞ ዛሬ ለየት ያለው ይኸውላችሁ፣ በቀላሉ እራሱ የእርሳስ ማስቀመጫ የሆነ እርሳስ ነው የምንሰራው። ይሄኛውን ስትከፍቱት እዚህ ጋር ያለውን ላሳያችሁ። በቀላሉ ይሄ እየተከፈተ ከስር እርሳሶቻችንን ላጲሶቻችንን ማስቀመጫ እንዲሆን አድርገን እንሰራዋለን። አያችሁ ልጆች፣ ይህ ልክ አሁን እንዳየነው የእርሳስ ማስቀመጫ የተለያዩ ቁሳቁሶቻችንን ማስቀመጫ የሚሆን በራሱ በእርሳስ ቅርጽ የተሰራ እቃ ዛሬ እርሳሱን ነው የምንሰራው ማለት ነው። እንዴት ነው ወደዳችሁት? ጎበዝ ልጆች። ታዲያ እንደዚህ ያለውን ቆንጆውን እርሳሱን ራሱን ለመስራት የሚያስፈልጉን ነገሮች አሉ። በዋነኛነት ሶፍት ውስጥ የምናገኘው ክብ ካርቶን፣ ለምሳሌ እንደዚህ አይነቱ ታውቁታላችሁ አይደል? ከዚህ በፊት በጣም ብዙ ስራዎችን ሰርተናል። ይህንን ካርቶን ስለሚያስፈልገን እሱን ታዘጋጃላችሁ። ቀለም ያለውን ወረቀት ካገኛችሁ ቀለም ያለውን ወረቀት፣ ራሱ እርሳሱን የሚመስል ቀለም ያለው ወረቀት ቢሆን ደግሞ ልጆች እንዴት እንደሚያምር ካገኛችሁ። ካላገኛችሁ ግን በአካባቢያችሁ የምታገኙትን ማንኛውንም ወረቀት መጠቀም ይቻላል። እሺ። እንዲሁም ደግሞ ማጣበቂያ፣ መቀስ፣ ማርከር እነዚህም ያስፈልጉናል። እነዚህ ነገሮች አዘጋጅታችሁ ቦታችሁን ዝግጁ አድርጋችሁ እስክትጠብቁኝ ድረስ እኔ ለተወሰነ ጊዜ ደቂቃ ልስጣችሁ። እሺ ልጆች ተመልሰናል። እንዴት ነው? ዝግጁ ናችሁ? በጣም ጎበዝ ልጆች። ይሄውን እዚህ ጋር ቢጫ ቀለም ያለውን ወረቀት አዘጋጅቻለሁ። በመጀመሪያ ሁሉም ወረቀት ስለማያስፈልገኝ ምን አደርጋለሁ? ወረቀቴን ሁለት እኩል ቦታ ግን ትንሽ ስለሚያጥረው ምን እናደርግ መሰላችሁ? በሱ ልክ ቢሆንልን እኩል ቢሆንልን ጥሩ ነው። ይሄን ልክ ይመስለኛል። ቀስ ብለን ገባ አድርገን የተወሰነ እናጥፍና ግማሹን ክፍል ብቻ እንጠቀማለን። እዛ እንደተለመደ ወረቀታችንን በጥንቃቄ እንቆርጥና እናዘጋጃለን። እንደዚህ መቁረጥ የማትችሉ ከሆነ ደግሞ መቀሳችሁን ትጠቀማላችሁ። ይሄው አሁን በዚህኛው ወረቀት ይሄኛውን ማጣበቂያ እየቀባው ዙሪያውን በወረቀቱ ሸፍነዋለሁ ማለት ነው። እንደዚህ አድርጌ ወረቀቱን ዙሩ እንዳለ በወረቀት እንሸፍነውና ጫፉ ላይ ስንደርስ ማጣበቂያ ቀብተን እናያይዘዋለን። ያችሁ አሁን በደንብ ተያይዞልናል። እዚህ ጋር ትርፍ ወረቀት ስለማያስፈልገን ቆርጠን እናወጣዋለን። እንደዚህ ማለት ነው። አሁን ወረቀታችንን ሸፍነናል። እዚህ ጋር የምታዩት ደግሞ ስለማያስፈልገን ቆርጠን ማውጣት እንችላለን፣ በቅርጹ እንዲሆንልን ማለት ነው። አሁን አዘጋጅተን ጨርሰናል። በመቀጠል ደግሞ ልጆችዬ ከታች የላጲሱን ክፍል እንዲመስልልን በፒንክ ቀለም ባለው ወረቀት ደግሞ የታችኛውን ክፍል እንሰራለን። ሁሉንም ወረቀት ስለማያስፈልገን እንደዚህ አድርገን በቁመቱ የተወሰነች ክፍሏን ገባ አድርገን እናጥፍና እሱን ቆርጠን አውጥተን እንለጥፋለን። ያው እያችሁ ከታች አሁን የላጲሱን ክፍል ሰራን ማለት ነው። ይህንን በጥንቃቄ ቆርጠን እናወጣለን። ከላይ ደግሞ የተወሰነ ነጭ መስመር አለው አይደል እርሳስ ላይ፣ እሱን ክፍል እንዲሆንልን ደግሞ በነጭ ቀለም ባለው ወረቀት በጣም በቀጭኑ ትንሽዬ ጠርዝ እንድትመስል ብቻ ጥፋት እናደርግና እሷን ቆርጠን ደግሞ እንለጥፋለን። ያው ልጆች አሁን ከታችኛው ያለውን ክፍል ሁሉንም ሰርተን ጨርሰናል። አያችሁ? አሁን በመቀጠል ደግሞ የአይኑ ክፍል የላይኛው የእርሳሱ የተቀረጸው ክፍል የሚመስለውን ደግሞ እናዘጋጃለን። ከላይ ያለው ብዙ ጊዜ ነጭ አይደለም፣
እሱን በመጀመሪያ ነጭ ወረቀት እናዘጋጅና በክብ ቅርጽ ቆርጠን እናወጣለን። መካከለኛ ክብ ቅርጽ እንሰራና ማለት ነው። እስኪ እዚህ ጋር ባለው መለኪያ እንለካና በእርሳስ አስምረን እናውጣ። ልጆችዬ እኔ ይሄኛው እንዳያንሰኝ ትንሽ ከክቡ ቅርጽ ወጣ ብዬ ነው እያከበብኩ ያለሁት። እናንተ መካከለኛ ቅርጽ ለምትሰሩት ስራ የሚሆን ማክበቢያ ታዘጋጁና በሱ ቆርጣችሁ አውጥታችሁ ትለጥፋላችሁ ማለት ነው። እያችሁ ልጆች አሁን ያው በዚህ መንገድ አውጥተናል። በመቀጠል እንደዚህ እናጥፍና እናንተ የበለጠ ልኬቱን እንድታውቁት እንደዚህ እናደርግና መሃሉ ላይ እኩል ቦታ ያለውን ክፍል ትንሽ ቆረጥ አድርገን ወደ መሃል ገባ አድርገን እንደዚህ ቆረጥ አድርገን እናዘጋጃለን። ከዛም እንደዚህ አድርጋችሁ ደንብ አድርጋችሁ ስታዞሩት ራሱ ቅርጹ ይመጣላችኋል። ከዛ ልክ መሆኑን እንለካለን። በቂ ከሆነ ማጣበቂያ እናደርግና አጣብቀን ትርፉን ክፍል እንቆርጠዋለን። ያው እያችሁ በዚህ መንገድ ትርፉን ወረቀት ደግሞ ቅድም እንዳልኳችሁ ቅርጹ እንዳይበላሽብን ቀስ ብለን ቆርጠን እናወጣዋለን። በተለይ ይሄንን ስትሰሩ ልጆች በጣም ጥንቃቄ ይፈልጋል። በደንብ ላይ መጣላችሁ ይችላል። በጥንቃቄ በትዕግስት ቀስ ብላችሁ መስራት ይኖርባችኋል። ይሄንን እዚህ እናደርግና ልክ ስለሆነልን ከላይ ከማጣበቃችን በፊት በማርከራችን የተቀረጸውን የመጻፊያዋን የእርሳስ ክፍል እንድትመስል በማርከራችን ቀስ ብለን ጫፏ ላይ እንዲህ እናደርጋለን። እንደዚህ አድርገን እናዘጋጅና እዚህ ጋር እናደርገውና ከማጣበቃችን በፊት ግን ልጆችዬ የአይኑን ክፍል እስኪ እንስራ ይበለጠ እንዲደምቅልን እንዲያምርልን ማለት ነው። ያው ይሄኛው እንደ መዝናኛም ስናየውም ደግሞ እንዲማርከን አይደለ እንደምንሰራው። ስለዚህ እናንተም በቀላሉ ስታዩት ደስ እንዲላችሁ እንዲያዝናናችሁ አድርጋችሁ ቆንጆ አድርጋችሁ የምትፈልጉትን ነገር ከላይ እየለጠፋችሁ ማሳመር ትችላላችሁ። እዚህ ጋር ክብ ቅርጽ እንደዚህ እንሰራና የአይኑ ክፍል እንዲሆንልን በቀስታ ቆርጠን እናውጣለን። ያው እዚህ ጋር እንደዚህ አድርገን ከሰራን በኋላ በማርከር ደግሞ የውስጡን አይኑን ክፍል እስኪ እንስራለት። በነገራችን ላይ እንዲህ ብቻም ሳይሆን እናንተ የፈለጋችሁትን አበቦች ሰርታችሁ ሌሎች ጌጦችን ሰርታችሁ ማጣበቅ ትችላላችሁ። ትልቁ ታርጌት ምን መሰላችሁ ልጆች? ማሳመርና እኛን እንዲስበን እንዲማርከን ስናየው ደስ እንዲለን ለማድረግ ነው። እሺ አያችኋት? እኔ ሰራኋት ታምራለች አይደለ? እናንተም ደግሞ ከዚህ የበለጠ አሳምራችሁ በመስራት የበለጠ ማድመቅ ትችላላችሁ። አሁን እንግዲህ እዚህ ጋር ወደ ውስጥ አድርገን ግጥም ያለ መሆን እንዲችል እናደርጋለን። ከፈለጋችሁም ደግሞ ለዚህ ጫፏን ይዛችሁ ወደ ውስጥ ገባ አድርጋችሁ የሚከፈትና የሚዘጋ ማድረግ ትችላላችሁ። ካልሆነ ደግሞ ልጆችዬ እንደ ጌጥ ነው የምንጠቀመው ካላችሁ ደግሞ ዙሪያውን ማጣበቂያ ማድረጋችሁ እንደዚህ የላይኛውን የእርሳሱን ክፍል ማጣበቅ ትችላላችሁ። ቅድም እንዳልኳችሁ ግን የተለያዩ ቁሳቁሶች ማስቀመጥ የምትፈልጉ ግን ከሆነ አንዱን እንዳሳየኋችሁ የሚከፈትና የሚዘጋ አድርጋችሁ መስራት ትችላላችሁ። ያው በዚህ አይነት መንገድ ቆንጆ አድርገን ጨረስን ማለት ነው። እስኪ ተመልከቱት። እዚህ ጋር ከጓደኞቻቸው ጋር ሲቆሙ በጣም የሚያማምሩ ደስ የሚሉ የእውነት እርሳሶች አይመስሉ ልጆችዬ? ይመስላሉ አይደለ? ወደዳችሁት? በጣም ጎበዝ ልጆች። እናንተም ከዚህ የተሻለ አሳምራችሁ እንደሰራችሁ አልጠራጠርም። በጣም ደስ ይላል። ሁል ጊዜም እንደምላችሁ እንግዲህ በየቤታችሁ ጊዜ ሰጣችሁ እየሰራችሁ የራሳችሁን የፈጠራ ችሎታ እውቀታችሁን ማዳበር ይኖርባችኋል። እሺ በጣም ጎበዝ ልጆችዬ። ለዛሬ እንግዲህ እንደዚች የምታምረዋን ቆንጆዋን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ሳምንት እናንተ የምትዝናኑበት የምትወዱትን የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ
እስከዛው ግን ሁሌ እንደምላችሁ ለትምህርታችሁ ትኩረት ስጡ፣ ቤተሰቦቻችሁን ታዘዙ፣ ራሳችሁንም ጠብቁ። በጣም ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።